ኦፍ ኮርስ ኢንጆይ ማድረግ እኮ አለብሽ ንግስቴ። በቃ ስልሽ ኢንጆይ ስልሽ ኤክስትሪም ባታረጊያቸው ሙመንቱን በሙሉ ቲንክ ጉድ ማለት አለብሽ። በቃ ቲንክ ጋድ አብሶ እኔ ማለት አለብኝ ንግስት፣ እኔ ማለት አለብኝ። ሁላችንም ይኸውልሽ፣ አንቺ በራስሽ አሁን እድሜ ባይዘወይ ሞት በእድሜ አይደለም፣ ሞት በቀን ነው። በቃ ቀንሽ በደረሰበት ቀን ነው። አንዳንዱ እኮ እድሜ በቃኝ ብሎ ጃጅቶ ሁሉ ሞትን እየፈለገ ማይሞት አለ፣ በህመም ላይ ሆኖ ገናም እንደተወለዱ ደግሞ ይሞታሉ። ሞት ቀጠሮ የለውም። በእርግጥ እድሜም አይጠይቅም። ማናችንም ነገ የሆነ ነገር ተኝተን ስንነሳ ልናመሰግን ይገባል። መቼ ምን እንደምንሆን አናውቅም። ክሬዚ እንዴት ነሽ እናት? እና ልክ እኔ አሁን ለአንቺ እንደነገርኩሽ አሁን እንዲህ ስታይኝ ኖርማል ምናምን ነዋ፣ ግን ሲሄድ ይሄ ነገር እንደ አጋጣሚ ነው የጂ ነገር የተፈጠረው እና እንደዚህ አይነት ነገሮችን በህይወታችን አንቺም አይሻለሁ እኮ ስልሽ በቀላል እዚህ ጋር አይደለም። የሆነ ቦታ የሆነ ሰዓት ላይ አይቼሻለሁ ምናምን ነገር ግን አለ። አንዳንድ ሰው ደግሞ ገባሽ የማይናገር ምናምን ገባሽ፣ በቃ ዝም ብሎ እዚህ ላይ የሚያልወጣ ምናምን። በተለይ እውቅና የሚባል ነገር አንዳንድ ጊዜ በጣም ከባድ ነው። አይን መግባትም አለ። እኔ አሁን በቀደም ዮኒ ጋ የገቡት ሰዎች ማለት ነው ምን ሆነው ነው እንደ ገበናቸውን ይዘው የወጡት? ገባሽ? ምን አለ ቤታቸው ውስጥና በዘመዶቻቸው ጋር ቢጨርሱ። አሁን ለመፈመስ ብለሽ ሳይሆን አንዳንድ ጊዜ ይረዱኛል፣ በቃ ሚስጥሬን አካፍላቸዋለሁ፣ ህዝብ ይስማኝ፣ ህዝብ ይዳኝ ስትኝ መጥፊያሽ ሊሆን ይችላል። ገብቶሻል? እና የምትጸጸችበት ነገር እንደዚህ አይነት ነገር ደግሞ በቃ ይዘሹ አንቺ ብትጨርሹ ወደ ህግ ብታወርጁ ምናምን ነው የሚሻለው። እኛ ፈርዶብን ነው ገባሽ? አንዴ ወደ ሚዲያ ወጥተናል። አሁን አንቺ እኔ ሌሎች ሚዲያ ላይ ያሉ ሰዎች ሲጀመር የወጣንበት ሌላ የመጣብን ሌላ ገባሽ? እያንዳንዱ ሚስጥራችን ሊታወቅ ይችላል። ጋር የሚባል ነገር የሴክሬት የሚባል ነገር የለም ነው። እንደኔ ደግሞ ያለው ለረጅም ጊዜ አሁን እንደ ዮኒ እና ዮኒ አሁን የመጀመሪያዎቹ ነው ገባሽ? ምን ይላሉ? አመት ተቀምጣችሁ ምናምን ነገር ምናምን ወይ ይህን ያህል ጊዜ ረጅም ጊዜ እዚህ ላይ ሆናችሁ። አሁን ዮኒ እና እኔ ስንመጣ እንደዚህ ጌም የለም፣ ዩቱብ የሚባል ነገር የለም ምናምን። የመጣንባቸው የራሳችን መንገዶች አሉ ገባሽ? ትክክል የሚሆኑ አይሆኑ ለሌላው ትክክል ብለው የሚያዩ ሰዎች አሉ፣ ትክክል አይደሉም ብለው የሚፈርዱን ሰዎች አሉ። በዛ ቅጣቱን የምንቀጣው ከእግዚአብሔርም ከህዝብም እኛ ነን እንጂ እነሱ አይደሉም። ግን እኛ ማለት እኔ አሁን ሳስበው በተለይ ሁለታችን ከማንም አትለየንም። የሞት ፍርድ የሚጠብቀን የነበረ የሞት ፍርድ እስር የሚጠብቀን የነበረ በተገኙበት ምናምን ባለንበት ክስ የተደረገ ምናምን። ይህንን ቀን አለፌ እኔ እዚህ ጋር ቁጭ ስል አይደለም ማመስገን አምላኬ፣ እግዚአብሔር ምስክሬ ነው። እኔ እንዲያውም ልዩ መባል አለበት ስሜ። ልዩ ተቀርሽ ልዩ ከሁሉም የተረፈች ሁሉም ቀምሶታል፣ እስሩን ቀምሶታል፣ ፍርሃቱን ቀምሶታል። እግዚአብሔርን ከሁሉም እኔን አውጥቶ አንደኛ ሴት ነኝ፣ ሁለተኛ የልጆች እናት ነኝ። በዚህ በኩል የልጅ ያሳየኛል፣ በዚህ በኩል እግዚአብሔር አልጣለኝም። ገባሽ? እየደገፈ ይሄኔ እኔ ወድቄ እዛ ጋር እንትን መንገድ ላይ ነበር የምታገኘው፣ ግን እግዚአብሔር ኃይል አልወደቅ። እንዲያውም ከፍ እያደረገ በምክንያት እያደረገ ከፍ እያደረገ ስለሆነ እኔ ኢንጆይ ነው የማደርገው። እግዚአብሔር ምስክሬ ነው። ኢንጆይ ነው የማደርገው ላይፍ ኢንጆይ። ለዛ ነው ተመልሼ ትላንት የረገጥኩበትን ቦታ ላድረግ ትችላለህ። በሰዓቱ እግዚአብሔር እዛ ጋር እንድቆም ከፈቀደልኝ ኢንጆይ ነው ያንን ነው ገባሽ? እና ሁሉም እንደዚህ አይነት ህይወት ሊኖረው ይችላል። ሁሉም ሰው በጣም ግን አይናገረው። የወጣን እያንዳንዱ እኮ የውስጡን ህይወትን ቢናገር በጣም ከባባድ ህይወት። ለምን ተወለዱ ያልኳቸውን ለምን ወለድሽ ብዬ የጮኩባትን ልጄ እንደዛ አድርጊያት ዛሬ ቁጭ ብዬ ከምንም በላይ እንደ ፀሐይ ለእኔ ደስታ ሲሰጥን ከነሱ ጋር ስቄ የማላውቀው እግዚአብሔር በጣም ይገርመኝ ነው። እግዚአብሔር ግን እኛ ግን ለምንድን ነው የምንጋፋው እላለሁ። ሁሉንም በጸጋ መቀበል ዝም ብለሽ ተቀበይ ሳይሆን እንደ ሰው ሊከፋሽ ይችላል። አንቺ ልጅሽን እንትን ስትፈልጊ፣ ጥሩነት ስትፈልጊ፣ ወይ ልጅሽ በቃ ትልቅ ቦታ እንደተደረሰ ስትፈልጊ እንደዚህ አይነት ነገር ሲመጣ አሁንም እለዋለሁ ተጠንቀቁ እላለሁ። ግን እንደዛ ብቻ ምናምን ራሴን እኮ በእናትሽ በቃ ባጠፋ ደስ ይለኝ ነበር በሰዓቱ። ግን እልህ እንትን አላጠፋትም እንጂ በቃ ግን አሁን
የሆነ ቦታ ስንሄድ ፉን ሲሉ አሁን በዚህ በኩል እንዲያቀፊያቸው እንደ 50 ሴንት ነው የተኛሁት። ብታይ ትንሿን በዚህ ትልቁን በዚህ እንዲቀፍ አድርገው ሲተኙ የኔ እናት የትኛው ባል ነው የሚያቅፈሽ? የትኛው እናት ናት የምታቅፈሽ? የትኛው ልጅ ነው የሚያቅፈሽ? እግዚአብሔር ለእኔ ሲያስተካክለውና የሆነ ፍቅር ሲሰጠኝ በስመ አብ አልኩኝ። በቃ የፈለገ ባጠ በቃ ይሄ ፍቅር ግን የትም አላገኘሁም። የትም አላገኘሁም። እና ኢንጆይ ነው የማደርገው እኔ ላይፌ እያንዳንዷን ምንም እንደማይመስለኝ ተቀድር ምንም ነገር ቢፈነዳ እዚህ ጋር ቢል ምናምንም አይመስለኝም። ቄራ ስለ ራሴ ህይወት ነው የምኖረው፣ ስለ ራሴና ስለ ራሴ ግን አሁን እኮ ነው በቃ ህይወት አንደርስታንድ እያደረግሽ የምትሄጂው። እንደውም የእነሱን ፍቅር ሲሰጡሽ የበለጠ በቃ እንትን እያልሽ ነው የምትሄጂው። ምን አለ ከ15 ዓመት በፊት በማያገባኝ ነገር ጥልቅ ከምልና ምንም ለማይለወጥ ነገር ቴና ምን አለበት በቃ ይህንን እኮ ነው ለልጄ አጣጥሜው በሆነ ለልጄ እኔና እኮ ሳምሪ ተቃቅፈን እኮ ነው የምንታየው። እንዲህ ተቃቅፈን ነው የምንታየው። ታምኛለሽ? አብረን ነው ያንን እኮ ነው ቁርጥ ያደረኩባት። ቁርጥ አድርጌ ለምን ጁንቶ ያገባባቸው ነበር። ጁንቶ እግዚአብሔር ጁንቶ ይህ ስታስቢ በቃ እሷም እኔን ይቅር ማለቷ፣ ልጆቼም እኔን ይቅር ማለታቸው፣ እግዚአብሔርም እኔን ይቅር ማለቱ፣ እኔም ለራሴ ይቅርታ መጠየቅ አለብኝ። ኢንጆይ ማድረግ አለብኝ። ዋናው ያንን ማለት ይህን ሳታቂ የሆነ ነገር ብትሆኚ ነው እንጂ በህይወት ኖረሽ ቢሆን ኖሮ እያንዳንዱን ነገር በህይወት አይተሹ ሁለቱንም አይተሹ ኮምፔር አድርገሹ ሁለቱንም አይተሽ አንቺ የትኛው ልክ ነበርኩ የትኛውን ስህተት ነበርኩ ብለሽ ማወቅሽ በራሱ ይሄ ራሱ አንድ እንትን ነውና በጣም የሚገርም ፊሊንግ ነው። አሁን ያወራችሁ ገብቷችኋል አይደል? ላይክ አሁን ያልሽው ነገር እኔ አንደርስታንድ አረ እኔ ስለማቀፍ ስሜቱን በህፃን ታቅፎ መተኛት መጀመሪያ ስህተት ይመስለናል። በቃ ለምን እንዲሆነ ለምን እንደዚህ ያረኩ ጸጸት ውስጥ እስከ መግባት ደረጃ እንደርሳለን። ግን የራሴ ስህተት እኮ እሺ ቀጭዬ ተጫወቱ እያለች ነው የሆነ እስከሚመጣ ዝም ብለን ታፕታፕ እናስደርጋይስ ታፕታፕ አድርጉ። የራሴ ስህተት የሆነ የትደው እንጂ እኮ በሰዓቱ ልጅም ቢሆን ገባሽ ድረሽ ፍቅር ሰተሽ ለልጆችሽ እቅፍ አድርገሽ እንደ ሴት እቅፍ አድርገሽ አስተምረሽ መጨረሻውን አሳምረሽ ድረሻት ምናምን እኔ ቀን ሙሉ እዚህ ለማንም እየኖርኩ ለማንም ስጋት ውስጥ እየከተትኳት ልጄን ከትልቅ ስርዓት ጋር እየተጣለ እኔ አሁን ልጅ ምን ነበር ፊልም የምታደርገው? ገብቶሻል? እንደ ሌላው ልጅ እንኳን እንዴ እኔ እንዲያውም በጣም ታግሰውኛል ልጆች። አስበሽዋል? በዛ ሰዓት እኮ ከማን ጋር ነበር የምጣለው? በጣም ከሚያስፈራ ስርዓት ጋር ምን ነበር። ሳምሪ ደግሞ ታውቋለች፣ ያደገችበት ሀገር ነው። ገብቶሻል? እኔቺ ሴትዮ አትሰድበኝ አትችልም፣ አትመታኝ አትችልም። አብራ ነበር ትኩሳቴንና ሼር አርጋ እያለቀሰች የነበረችው። ዛሬ ለሚሰድዋት ኦሮሞች ማለት ነው፣ ዛሬ ቁጭ ብለው ነበር የሚሰሩት። ቁጭ ብለው ምንም አላደረገችም እንኳን። እኔ ኦኬ በፖለቲካ ልዩነት ሊሰድ ለእነዚህ ነበረ እኔ ህይወቴን የሰጠሁት። እናንተ አልሰጠውም። እግዚአብሔር ደግሞ አትርፎኛል። እኔ ለገንዘብ አልነበረም። እነሱ ጥቅማቸውን ብለው ነው። ገብቶሻል? ጥቅማቸውን ብለው ጥቅም ነበረ ፕላን ያደረጉት መሬታቸውን ለመውሰድ ገንዘብ። እኔ ደግሞ ያን አልነበረም። ህዝብ በቃ ለህዝብ ድምፅ ነው ያልኩት። ዛሬ የሚሰደብበት ማለት ነው። እኔ ብሰደብ ችግር የለም። ልጄ ምንም ያነካቻቸው ልጄ ማለት ነው ምንም አይዛዊ እንደዚህ ያው የፖለቲካውን ከኛ በላይ አንቺ ታውቂዋለሽ። ግን እንደዚህ አይነት የፖለቲካ እንትን ውስጥ ስትኖሪ ሁሉም 100% ሁሉም ይቀበለኛል ብሎ መጠበቅ በጣም ከባድ ነው። በሰዓቱማ ተቀብለውናል። አይ ምልሽ ደረጃ ከፖለቲካ ውጭ እንደ ፐርሰናሊቲ ራሱ በቃ እንደዚህ ጂጂ የሚለውን ራሱ ለመቀበል ሁሉም ባይምሮ ሁሉም ባስተሳሰቡ ባይምሮ ነው። ምክንያቱም እንደዚህ ነገሮች አማራጭ የላቸውም። ከዛኔ እኮ ራሳቸው ጠርተው ደውለው እኮ እኛ እዚህ ጋር እኛ እኮ ተናግረን እኮ ዞር ማለት ነበር የፈለግነው። ገባሽ? እኛ እዚህ ጋር ኧረ ተዋ ትግደሉ ስንል ወዲያውኑ ቴሌፎኑ አልቀረ፣ አድራሻችን አልቀረ፣
ምን አልቀረንም። በቃ አፈላልገው ምናምን ነገር በቃ እንደዚህ ነው። እኔ እንደዚህ አድርጌ እንደዚህ አድርገው ስበው ጎትተው ስበውን ከተው